ኤርትራን ሲገነጠሉ የተመኙት ሲንጋፖር ነው። ሲንጋፖር ግን አስመራ ሳይሆን አዲስ አበባ ተገኘች። ኢትዮጵያ እስካሁን የመጣችው አሁንም ያለችው ለወደፊት በመትቀጥልበት በሁለት እሳቤ ውስጥ ባሉ ኢትዮጵያውያን ነው ይላል። አንደኛው አርበኛ ነው፣ አንደኛው ባንዳ ነው። የሚደክም አለ። በዛው ልክ ደግሞ ታትረው ሱፍ ለብሰው ጫካ ካሉት ቢሮ ተቀምጠው ጫካ ካሉት ሱፍ የለበሱ ሽፍቶች አሉ። ድሮን ሊያስመታን የመጣው መንግስት ብልጽግና ልኮት ነው። ይሄ እንግዲህ የገና ዳቦ መንግስት አምኖ ባስቀመጣቸው ኃላፊነት በሰጣቸው ሰዎች ፍላጎትና እንቅስቃሴ ውስጥ ምን አይነት ስህተት እየተሰራ እንደሆነ ማስገንዘብ ስለሚጠበቅብን ነው። ወጣቶቹን ከጫካ የመጡትን አማሮ ወደ ጫካ መልሰው እንዲገቡ በማድረግ ተጨባጭ ማስረጃ አለ። ማንኛው አመራር ከማን ጋር እንደሚነጋገር ተጨባጭ መረጃ አለ። እንደውም በስልክ የተጫነውን እየሰማው ነበረ። የእውነት መንግስት ይሄን ነገር መፍታት አቅቶት ነው ወይ ብሎ እስኪል ድረስ ህዝቡ፣ ምክንያቱም ህዝቡ ነጥሎታል። ልክ ህወሓትን ከህዝብ እንደተነጠለው ማለት ነው። ትልቅ ዓላማ አለን እኛ በመንደር ጉዳይ እዚህ ጋር መታሰር የለብንም። ኢትዮጵያ ትልቅ ህልም አላት፣ ትልቅ ሀገር ናት፣ ትልቅ እቅድ አላት። እኛ አሁን ስለ ቀይ ባህር ስለ ቀጠናው እናስብ ወይስ መተን እዚህ መንደር ውስጥ ገብተን ስለ መንደር እናውራ? ጤና ይስጥልኝ። እንዴት ሰነበታችሁ? ክብራትና ክብራን የሀቅና ሳቅ ሚዲያ ተመልካቾቻችን እንዴት ሰንብታችኋል? እንግዲህ ለዛሬም በሳምንቱ አቤት ያልናቸውን ሀሳቦችና ያሰባሰብናቸውን መረጃዎች ወደ እናንተ ለማድረስ እንሆ ስቱዲዮ ተገኝተናል። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ መንጋብዛችሁ እኔ አበበች ካህሳይ፣ እንዲሁም ሀሳቦቹን በማሰባሰብ ሳምንቱን አዳዲስ መረጃዎችን በማሰባሰብ ወደ እናንተ የሚያደርሰው ቴድሮስ አያሌው ከኔ ጋር ቆይታ ያደርጋል። እስከ ፕሮግራማችን ማብቂያ በድጋሚ መልካም ቆይታ ይሁንላችሁ እላለሁ። ቴዲ እንዴት ሰነበት? እንዴት ነሽ አቢ? ደህና ነኝ። እንግዲህ ዛሬ በጣም በተለየ መንገድ ልትነግረኝ የተዘጋጀህባቸውን ፕሮግራሞች ሳስብ ተመልካቾቻችን በጣም እንደሚወዱት ተስፋ አደርጋለሁ። በተለይ ደግሞ አንተ በአማራ ክልል አካባቢ ስላለው ሜቢ ተመልካቾቻችን በጣም በተለያየ ማህበራዊ ሚዲያ ያገኟቸው መረጃዎች ሊሆኑ ይችላሉ። ግን በተለየ በአካል አካባቢው ላይ ካሉ የሚመለከታቸው አካላት ጉዳዩን ከያዙት ምናልባትም በደልም ደርሶብናል ከሚሉ የጽንፈኛው አባላት የነበሩ ግን ደግሞ እጃቸውን የሰጡ በተለይ ደግሞ ደጋግመን እኔ እናንተ የምናወራው ነገር ነበር። እጃቸውን እንዲሰጡ ቢሰጡ ደግሞ የሚደረግላቸውን ከገቡም በኋላ ምናልባት ከመንግስት አካላት የተገቡላቸውን ቃሎች እንደሚተገበሩ ወደ ልማት፣ ወደ ሰላም፣ ወደ ብልጽግናው ህዝባቸውን ወደ ማገልገል እንደሚመለሱ መንግስት እጁን ዘርግቶ እንደሚቀበላቸው ተደጋግመን ስናወራ ነበር። አንተ ደግሞ ከስፍራው በመታደርሰን መረጃ ብዙ ጊዜ እዛ አካባቢ ስለነበረው የመንግስት አካላት አካሄድና የጽንፈኛው ደግሞ ፍላጎት ምን ያህል መስዋዕትነት ከፍለው ደግሞ እጃቸውን ሰጥተው ወደ ልማትም ወደ ሰላምም ወደ ቤተሰቦቻቸውም መቀላቀል እንደሚፈልጉ በአካልም ስታበስርልን ነበረ። ይህ ሁኔታ እንዳለ ሆኖ እንግዲህ በተደረጉ ጥረቶች በተለይ የተሃድሶ ኮሚሽን ተቋቁሞ በርካታ የጽንፈኛው አባላት የነበሩ ወጣቶች እጃቸውን እየሰጡ እንደነበረ ወደ ስልጠናም እየገቡ ወደ ሰላማዊ ህይወት መመለሳቸውን ስታበስርልን ነበረ። ይህ ሁኔታ እንዳለ ወዶ ገቦች በተደጋጋሚ ስናነሳው ነበረ። ይህ ሁኔታ እንግዲህ ለአብዛኛዎቹ በትክክል ወደሚፈልጉት ህይወት አምጥቷቸዋል ብለን እናምናለን። ግን ደግሞ በዚህ ሂደትም ቅሬታ ያለባቸውም የተገባላቸው ቃል የማይተገበር እንደሆነ የሚነግሩን ደግሞ በቅርብ አሁን ድምጻቸውን ስንሰማ የነበሩ ወደ ገቦችን ሰምቻለሁና በዚህ ጉዳይ የተሃድሶ ኮሚሽኑ የአማራ ክልል የተሃድሶ ኮሚሽንና የወደ ገቦቹ ቅሬታ ምንድነው? መልካም። ከዛ በፊት ግን አቤ በጣም ጥርስ በጥርስ ያረገ ያስደሰተ በቃ ከበፊቱ መቼም ለየት ብዬብሻለሁ። ለዚህ ለየት ያልኩበት ደግሞ ኢትዮጵያ ሀገራችን በኩስምና ዘመን ነበረች ብለዋል ክቡር ጠቅላይ ሚኒስትራችን። አሁን የኩስምናችን ይሄ የማቀርቀር የበታችነት ስሜት ያለበት የተረገጥነው የታፈነው ነገር እንድንተነፍስ በክቡር ጠቅላይ ሚኒስትራችን መሪነት እንድንተነፍስ እሳቸው ከተናገሩ ጊዜ ጀምሮ በተለይ የባህር በሩ በሁሉም ኢትዮጵያኖች የደም ስር በሁሉም ኢትዮጵያኖች ውስጥ የነበረ ጥያቄ አፈንድተውት ይፋ አድርገውታል። እንግዲህ እሳቸው ቀላል የምታያቸው ሰው አይደሉም። የኢትዮጵያ መሪ ናቸው፣ ጠቅላይ ሚኒስትር ናቸው። ለዚህ ደግሞ ለቃላቸው መተግበር የተለያዩ ዲፕሎማቲክ ጥረቶችን ሲያደርጉ ነበር። ከአዲስ አበባ እስከ ሄዱበት
ተጠርተው ለጉብኝት ለስራ ጉብኝት በሄዱበት አካባቢ እንዲሁም ስብሰባዎች በተለይ በዚህ ብሪክስ አባላት በብራዚል አሁን ደግሞ በደቡብ አፍሪካ G20 ጉባኤ ላይ በሚያደርጓቸው እያንዳንዱ ስብሰባዎች እሳቸው ብቻ አይደሉም። የሚገርምሽ ነገር በአሁኑ ሰዓት ኢትዮጵያ እድለኛ ናት ማለት በሚያስችል ደረጃ ሁሉም ሚኒስተሮቿ ዲፕሎማቶች ናቸው። ሁሉም የትምህርት ሚኒስተሩን ብታይ፣ ሳይንስና ኢኖቬሽንን ብታይ፣ በቃ ፕሬዚዳንቱን ብታይ፣ አሁን ፕሬዚዳንቱ አንጎላ ናቸው። እንግዲህ የአፍሪካ ኢኮኖሚ ኮሚሽን ስብሰባ አለ። እዛ ላይ ስለ ኢትዮጵያ ስለ ልማት ስለተለያዩ ብድሮች የምታገኝበትን በተለይ ኢትዮጵያ ከአይኤምኤፍ እና ከዓለም ባንክ ጋር ታፍና የተያዘች በግብጾች ታፍና የተያዘች አገር ነበረች። ወያኔ ኢህአዴግ ያላሳጣን ነገር የለም። አሁን አዲስ አበባችን ባለፈው የማሌዥያው ጠቅላይ ሚኒስተር በይፋ መጥተው ጎበኙ። አሁን ደግሞ የዚች ሲንጋፖር እንግዲህ ብዙ አፍሪካን ሀገሮች እነ ኢሳያስ አፈወርቂም ኤርትራን ሲገነጠሉ የተመኟት ሲንጋፖር ነው። ሲንጋፖር ግን አስመራ ሳይሆን አዲስ አበባ ተገኘች። ለዚህም ጠቅላይ ሚኒስተሩ በምስራቅ አፍሪካ የመጀመሪያ የሆነውን ኤምባሲያቸውን እንደሚከፍቱ ቃል ገቡ። እሱ ብቻ አይደለም፣ ሰሞናዊ ወታደራዊ ግንኙነቶች አሉ። እኛም የመከላከያ ክብር አባል አይደለም። አንደኛ መከላከያችን የራሱ የሆነ ደግሞ ዲፕሎማሲ ጥረት አለው። አሁን ፊልድ ማርሻል የማይሄዱበት ሀገር የለም። ያው ይፋይ ስለማይሆን እንደ ፖለቲካ አመራሮቹ ይፋይ ስለማይሆን ነው እንጂ በተለያዩ ዓለማት ሀገራት ሀያላን በሚባሉ ሀገራት እየሄዱ እንግዲህ መከላከያን እኮ ማየት በቂ ነው። ሪፎርሙን በባህር ኃይል በአየር ኃይል አየር ኃይላችንም 9ኛ ዓመቱን ሊያከብር ነው። ታዲያ ምን ደስ አለህ አትይኝም? የመጡት ዲፕሎማቶች የመጡት ሚኒስተሮች የመጡት አካላት በሙሉ ስለ ኢትዮጵያ መታፈን አምነው ነው የሄዱት። ስለ ኢትዮጵያ ባህር በር አስፈላጊነት የህልውና ጉዳይ ለቀጠናው ለቀይ ባህር አስፈላጊነት አረጋግጠው ነው የሄዱት። ባለፈው ታውቂያለሽ በተባበሩት መንግስታት ድርጅት የዚህ ባህር በር አልባ ሀገራት ተሰብስበው በዛ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ምን ያክል አንቶኒዮ ጉተሬዝ ምን ያክል እኔ ክቡር ጠቅላይ ሚኒስትር የሚናገሩ ሁሉ ነው የመሰለው ኢትዮጵያ 135 ሚሊዮን ህዝብ ታፍኖ መቀመጥ የለበትም የሚለውን ነገር አጀንዳ አድርገው አጉልተው ደግሞ ዲፕሎማቶቹ የሚመጡት ሚኒስተሮች በሙሉ እያመኑ ወታደሮቹ እያመኑ አሁን እንግዲህ እስራኤልንም ሰምተሽ ይሆናል ከኢትዮጵያ ጎን ነኝ አለች። ምክንያቱም ባህር በሩን ትልቅ ህዝብ ያለውን አቅም ያለው ኃይል ታፍኖ ነው ያለው የሚለውን ዓለምን አሳምነንበታል። ግራም ቀኝም እንግዲህ እነ ሩሲያም የሚያምኑበት ነው እና አሜሪካም የሚያምኑበት ነው። የኢትዮጵያ ዲፕሎማሲ ጥረት የሚገርምሽ ኢትዮጵያ በምትፈልገው ልክ እንጂ እነሱ በሚፈልጉ ልክ አይደለም። አሁን እስካሁን የመጣ መንግስታቶቹ አሁን የፈለገ ሁሉንም ልንወቅስ እንችላለን። ስታያቸው የመጡበትን አመጣጣቸውን አነሰም አደገም ኢትዮጵያን አሳልፈው አልሰጡም። ያው ከአንዳንድ ባንዳዎች ከቡድኖች ከነዚህ ሁለት ቡድኖች ሻዕቢያና ወያኔ በስተቀር ለኢትዮጵያ ህልውና የተዋደቁ መሪዎች አልፈው ያለፉባት ሀገር ናትና ይሄንን ነገር ሳልነግርሽ ወደ ቀጣው አጀንዳ ማለት አንቺ የመጀመሪያው ወዳረግሽው ከምን ገባ ብዬ ነው። እንግዲህ እውነት ነው። አይ ምናልባት እዚህ ላይ ትንሽ ሀሳብ መስጠት ፈልጋለሁ። በተለይ አሁን አንዳንድ ጊዜ የፖለቲካ ተንታኞች ስዩም ተሾመ የሚሉበት ሀሳብ አለ። ኢትዮጵያ እስካሁን የመጣችው አሁንም ያለችው ለወደፊት በምትቀጥልበት በሁለት እሳቤ ውስጥ ባሉ ኢትዮጵያውያን ነው ይላል። አንደኛው አርበኛ ነው፣ አንደኛው ባንዳ ነው። ሁለቱም በኢትዮጵያ ታሪክ ውስጥ ያሉ የሚኖሩ ሊሆኑ ይቀጥላሉ ይላልና ይሄ ሁኔታ እንግዲህ ትላንትና ዛሬ አሁን በገለጽከው መንገድ ትላንትናም የነበረ ነው፣ ዛሬም እንደሚኖር እውነት ነው። ምናልባት ዛሬም የምናወራበት ቅድም የጠየቅኩት ጥያቄ ይህንን እሳቤ ስለሚያጠቃልል ነው። አብዛኛዎቹ በተለያየ መንገድ ሀሳባቸውን መግለጽ በማይችሉበት ሁኔታ ውስጥ ሆነው ወይም ታፍነው ወይም ደግሞ በጠላት እጅ ስር ባሉ አስተሳሰብ ውስጥ ባሉ ኢትዮጵያውያን ተታለው ለጽንፈኝነት ወይም አገር ለማጥፋት ፈረስ ሆኑ እያገለገሉ ያሉ እንዳሉ ሆነው ነገር ግን ኢትዮጵያን ደግሞ ለማጽናት በዚህ ልክ በተለያየ አካባቢ ፊታቸውን እንደ እሳት በሚለበልብ የዲፕሎማሲ ሂደት እየተንቀሳቀሱ እንደሆነ እናምናለን እና ዛሬም ያለ መሆኑ የምናየው እዚህ ዛሬ አሁን አንተ በምትነግረን ታሪክ ውስጥም ልናየው ስለሆነ ነው። እዛ ላይ ምናልባት ከትላንትና ታሪካችን ጋር የሚያያዝ እውነት ስለሆነ ነው። እንደው አድማጭ ተመልካቾቻችንም የኔን ስሜት ያው ይሄንን የተሰማኝን ስሜት እንዲጋሩ ከማሰብ እንጂ
ወዳልሽው ሁኔታ ነው የምንገባው። እንግዲህ በአማራ ክልል እዛ ሙኜ ከስፍራው በማደርሳችሁ መረጃ ሁለት አይነት ምርኮ አለ። አንደኛው ወዶ ገብ ምርኮ አንለውም። አንደኛው ወዶ ገብ ነው። ወዶ ገብ ማለት በክልሉ የተፈጠረው ችግር ምክንያት ተስቦ ገብቶ ካያቸው በኋላ አላማው አልስማማው ሲል መገዳደሉ ሲበዛ ወይም ደግሞ የነገሩት 4 ኪሎ መንገዱ ሲርቅበት ተጸጽቶ ወደ ራሱ ወደ ቀልቡ ተመልሶ እንደገና በራሱ መንገድ ያለ ውጊያ በራሱ መንገድ አመቻችቶ የሚመጣው ወዶ ገብ እንለዋለን። ምርኮ የምንለው አውደ ውጊያ ተከፍቶ በግንባር ውጊያ ተታኩሰሽ እጅ ወደ ላይ ብለሽ የምትይዥው ነው። ያው እንግዲህ ሁለት ነገር አለ፣ ወይ መማረክ ነው ወይ መሞት ነው። ላለመሞት መማረክ ነው፣ ነፍስ ማዳን ነው። ነፍስ ስታድኝ ደግሞ ማሰቢያ ጊዜ ያለሽ እና ብዙ ያው እንግዲህ በምርኮም የገባሉ። አብዛኛው ግን በወዶ ገብ ከ2016 እና 17 ብሔራዊ ተሃድሶ ኮሚሽን 22800 ወዶ ገቦችን በአማራ ክልል አስገብቷል። እነዚህን ወዶ ገቦች ማስገባቱ መልካም ነገር ነው። አሁን እኔ የተሃድሶ ኮሚሽኑንም የዚህ የአካባቢ ያለውን መከላከያን በጥምር ጦር አመራሩን እዚህ ላይ ዝም ብለሽ በጅምላ እንትን የምትየው አይደለም። ሌት ተቀን ጦርነት እንዲቆም ሰላም እንዲሰፍን የሚደክም አለ። በዛው ልክ ደግሞ ታትረው ሱፍ ለብሰው ጫካ ካሉት ቢሮ ተቀምጠው ጫካ ካሉት ሱፍ የለበሱ ሽፍቶች አሉ በየአማራ ክልል በየከተሞቹ ባንዳዎቹ። አዎ አንድ እግሩን ጫካ ብዬሻለሁ፣ አንድ እግሩን ቢሮ አድርጎ እገሌ የሚባለውን አመራር አስገድልልኝ እያለ እዚህ በተግባር የሚሰራውን ንጹሕን አመራር መረጃ እየሰጠ ጠብቀው መታ እያለ የሚያስገድል ባንዳ የሆነ አመራር አለ። እሱ ብቻ አይደለም፣ እነዚህ ልጆች ከጫካ የመጡትን ልጆች ስቦ ማምጣት አይደለም፣ ተስበው የመጡትን አሰላይተው እንደገና ለሌላ ግጭት እንደገና ለሌላ ቀውስ ለማድረግ። ምክንያቱም በቀውስ ውስጥ ማትረፍ የሚፈልጉ ቅርብ አላሚዎች አሉ። እነሱ ያንን ነገር ኑረው ይብሉት አይብሉት ሳይገባቸው በዚህ የማውቃቸው የተገደሉ አመራሮች አሉ። በነገራችን ላይ የተገደሉ ስልሽ በራሳቸው በጽንፈኛው ምንድነው የሆነው? ልክ የሆነ ከተማ አለ አይደለ? ሲገቡ የኛ ናቸው አይነኩንም ብለው ተቀመጡ። እዛው አገኟቸው፣ ገደሏቸው። ኧረ እናንተ እንደዚህ ለካም የሚመጣው ቡድን የተለያየ ቡድን ነው። ይኸውልሽ የምሪ አለ፣ የፋንታውን አለ፣ የድርሳን አለ፣ የአንደኛው በቃ ብቻ አንቺን ብትገቢ ያበበች አለ፣ የቴድሮስ አለ። ይሄ ምንም አማራ ክልል ላይ አሁን ያለው ነገር ይሄ ነው። የጎበዝ አለቃ የሞላበት ነው። እና ምንም አንሆንም፣ መረጃ ስንሰጥ ከርመናል፣ እንዲህ ስናደርግ ቀለብ ስንሰፍር ከርመናል ብለው ተቀምጠው እቤታቸው ወስደው የረሸኗቸው የገደሏቸው አሉ። እና ምንድነው አሁን ይሄ ተሃድሶ ኮሚሽኑ ልጆቹ የማምጣት የመሳብ ጥረቱ ክቡር ጠቅላይ ሚኒስትርም ፓርላማው ላይ እንደተናገሩት በሌለ በጀት አማራ ክልል ላይ እንደሚሰራ ይታወቃል። ትግራይ ላይ ብትሄጂ የፕሪቶሪያ ስምምነት አለ። በፕሪቶሪያ ስምምነት አማካኝነት የትግራይ ልዩ ኬዝ ነው። ኦሮሚያም ክልል ብትሄጂ የተወሰነ የተሞከረ ኡጋንዳም ላይ የተለያየ አካባቢ ላይ የተሞከረ ግንኙነት አለ፣ ስምምነት አለ። የተስማሙት እኮ ገቡ። እነ ጃንመሮ እኮ መንግስት እንሆን ስላሉ ነው፣ የማይሆን ድርድር ስላመጡ ነው የተቀመጡት። አሁንም እየፈራረሱ እያለቁ እጅ እየሰጡ ምን እያሉ ነው ያሉት። ወደ አማራ ክልል ስመጣለሽ፣ አማራ ክልል ግን ለየት የሚያደርገው የትም ቦታ ላይ የሰላም ጥሪ ይደረጋል፣ እንደራደራለ፣ የተለያዩ ጥሪዎች ይደረጋሉ። እነዛ ጥሪዎች ሲደረጉ በመንግስት በፌዴራል መንግስት በይሁንታ በክልሉ መንግስት በይሁንታ ነው። ኑ ተደራደሩ ሲባሉ ማን ከማን ይልሻል። የእነ እስክንድር ግሩፕ እንደምታስታውሽው ወደ እንትና ላይ የሰሜን ወሎ ዳውንት ላይ ሙከራ አድርገው ነበር። ምንድነው የምስራቅ አፍሪካ የአፍሪካ ህብረት የአውሮፓ ህብረት እና የአሜሪካ ልኡካን አንድ ላይ ሆነው እዛ ሰሜን ወሎ ዳውንት የሚባል ኩርባ ከተማ ሂደው ተነጋግረው ቅድመ ንግግር አለ። እንግዲህ ድርድር ብዙ ሂደት አለ። በነገራችን ላይ መደራደር መሸነፍ የሚመስላቸው አሉ። መደራደር መሸነፍ አይደለም። ያማ ከሆነ ወያኔም እኮ ተደራድራለች። እንግዲህ አለቃ ያረጓት እሷን ነው። አሁን ያለው ጽንፈኛ ይሄ ጽማዶ ቡድን ማለት ነው። ወያኔም እኮ ይሄን እፎይታ ጊዜ ያገኘችው ይሄ ቲዲኤፍ የሚሉ ግሩፕ በድርድር ነው። ድርድር ሰጥቶ መቀበል ነው።
ሌላ ነገር የለውም። እንደውም ለድርድር ከደረሽ ውጤታማ ነሽ። ለድርድር እኮ ሳትበቂ ብዙ ነገሮች እኮ የሚከሽፉና የሚያልቅ ነገር አለ። ከዛ በፊት ግን መንግስት ለሰላም እጁን ዘርግቶ ኑ እያለ እየጠራ ባለበት ሁኔታ ልጆቹ ባንድም በሌላም መጡ፣ ተሃድሶ ኮሚሽን ገቡ። ዛሬ አንድ ባለ ታሪክ ነው ማነሳለሽ። ሰሜን ወሎም አለ፣ ላስታም አለ፣ የተለያየ ቦታ አለ። በነገራችን ላይ በዚህ አጋጣሚ ከአማራ ክልል ከደብረ ብርሃንም አሉ፣ ጎንደርም አሉ የሚደውሉልኝ። ምንድነው ከጫካ መጡ ተስበው ከመጡ በኋላ መሳሪያ ይዘው መጥተዋል። አሁን ይሄ ልጅ አንድ ማን ይባላል መሰለሽ? ሰኢድ ኢብራሂም ሁሴን ይባላል። ሰኢድ ኢብራሂም ሁሴን በሰሜኑ በህልውና ጊዜ የተዋጋ በበላጎና በቃሊም አካባቢ የተዋጋ ልጅ ነው። ይሄ ልጅ ከጓደኞቹ ጋር ሆኖ አገር ፈረሰች፣ ኢትዮጵያ እናፈርሳለን ብሎ የመጣውን ኃይል አታፈርስም ብሎ ከገጠሙት የአካባቢ የወዶ ገብ እንደውም የሚገርምሽ በሰዓቱ የምስራቅ አማራ ፋኖ፣ የወሎ ፋኖ እነዚህ ደግሞ መንግስት ራሱ አሰልጥኖ ያደራጀው ኃይል ነበረ። የህዝባዊ ሰራዊት የሚባል ማለትም ህዝቡ ለሁለተኛ ዳግም ወረራ ትመጣለች ተብሎ ተፈርቶ ስለነበር ህዝቡ ሰልጥኖ ቢቀመጥ ቢያንስ ከመሳሪያ ጋር ተዋውቆ የፈለገው ነገር ይሁን ተብሎ ህዝባዊ ሰራዊት ይሰለጥን ነበር። የህዝባዊ ሰራዊት በከላላ ወረዳ የሰለጠነ የህዝባዊ ሰራዊት አባል ነው። ሄደ ቃሊም እንደ ጓደኞቹ እዛው ተዋጋ። እንደውም የሚገርምሽ ያለ እውቀት ብሬን ማርኮ ነበር። ብሬን አግኝቶ ብሬን ይዞ እነምሬ ወሰዱበት፣ በጥቁር ክላሽ ቀየሩት። ከዛ በጥቁር ክላሽ ቀይረው የዛው የነሱ አባል አድርገው አቆዩት። በኋላ ክልሉ ለሽልማት ጠርቶ የአጋጣሚ ለሽልማቱ አልሄደም። ብር ግን በአካውንቱ ገብቶለታል። ክልሉ ማለት ነው እውቅና ሰጥቶታል። ክልሉ እውቅና ከሰጠ በኋላ ወረዳውም ደግሞ እውቅና ሰጥቶ መሬት ለሁሉም ተሰጥቷቸዋል። መሬት በሰዓቱ ለተሳተፉ ሽልማት ላገኙት መሬት ተሰጥቷቸዋል። ለእኔ አልተሰጠም እንጂ መሬት ተሰጥቷቸዋል ለሁሉም። ብሬን ማድረግ ከምትለው ታሪክ ላይ የቀድሞ ህግ ማስከበሩ ላይ መጀመሪያ ነኝ። አሁን ይሄ ልጅ መጣና መሬት አግኝቷል። የተለያየ ነገሮችን በአካባቢው እውቅና አግኝቷል። መታወቂያ ያለው ሰርቲፊኬት ወረዳውም ሰጥቶታል። ይህም በኋላ ሚዲያም ላይ የምናሳየው ስለሆነ ሰርቲፊኬቱን ሁሉንም ነገር ከሰጠ በኋላ ወረዳው በኋላ የወረዳው አካባቢ ያሉ በነገራችን ላይ ከቀበሌ ጀምሮ እስከ ወረዳ እስከ ተለያየ አካባቢ ይቆረቁሱሻል ማለት ነገር ይፈልጉሻል። ከእንደገና የወረደውን መመሪያ ለማን የወረደው መመሪያ የሚለውን ነገር አጣርተው ሳይሆን ልክ ፋኖ ትጥቅ ይፍታ እንደተባለ አስመስለው ጥላት ብቻ አይደለም የሚያወራው፣ ጽንፈኛው ብቻ አይደለም የሚያወራው፣ ሊያስፈታ ነው። እዛው የሚያስፈቱ አመራሮች አሉ መመሪያ ሳይወርድላቸው። ይሄ ምንድነው? አንደኛ ትጥቅ አስወርደው ጥቅም ማግኘት የሚፈልጉ አሉ፣ ሌቦች አሉ። አየሽ አሁን ይሄ ልጅ መሬቱን ነጠቁት፣ ማሳደር ጀመሩ። ትላንትና ለሀገር ህልውና ሂዶ በላጎ ላይ ቃሊም ላይ ተዋግቷል። ዛሬ በሰላም መጥቶ ደግሞ ክልሉም ሸልሞታል፣ ወረዳውም መሬት ሰጥቶታል። እንዴት ለሽልማት የተሰጠ መሬት ይወሰዳል? በመጀመሪያ ከዛ በኋላ ይሄ ልጅ ይሄ ሲሆንበት ከነሱ ያፈነግጥና ይሄ የአማራ ክልል መልሶ ማደራጀት ትርምስምሱ ሲመጣ የልጆች የከላላን የገነቲ ልጆች ያሰባስብና ያስተባብርና ራሱን ኃይል ማደራጀት ይጀምራል። አይ እንግዲህ አሁን ለማን ግባት ሆነ? ይሄው የመንግስት አመራር በትክክል ልጁን ስላልያዘው ያኩርፎ ይሄድና የነምሬ አጀንዳ አራጋቢ ሆነ። እነምሬንም እኮ የሚያውቃቸው ሄደ እዛ በድንገት ቃሊም በዛች ትውውቅ ብሬን ማረከ። የራሱን ብሬን ወስደው ጥቁር ክላሽ ሰጥተው ከዛ በኋላ አባላችን አሉት። ይሄ ነው የሆነው የተፈጠረው ነገር። የመንግስት አመራር ደግሞ ከክልሉ እውቅና ሰጥቶታል። አሁንም መሬት ሰጥቶታል። ወረዳው የሰጠውን መሬት ወሰደ። እንዴት የሰጠሽውን ተወስጃለሽ? እንዴት ፈልገው ነው እንዴት? ከዛ ይሄ ልጅ ከገባ እንትን ካለ በኋላ ልጆችን ካስተባበረ በኋላ አካባቢውን ማመስ ጀመረ። አካባቢውን ማመስ ሲጀምር እነዚህ እነ ድርሳን እነሱ እነ ፋንታው ማህቤ ልጁን ይፈልጉታል። ልጁ ደግሞ የሚገርምሽ አረብ ሀገር ሂዶ መጥቶ ደና ነዋሪ በአካባቢያችን እንግዲህ ደና ነዋሪ የምትይው ወይ መኪና ያለው ወይ ቤት ያለው ነው። ደና ቤት ያለው መኪና ልጆች ያለው ደና ነዋሪ የነበረ ልጅ ነው ማለት አረብ ሀገር ሂዶ ሰራ። አገር በህልውና ዘመቻ መጣ። ከአረብ ሀገር እንደመጣ ነው የገባው። ይሄ ልጅ ምንም የሚያውቀው ስለ ፖለቲካም
ስለምንም ነገር የሚያውቀው ነገር የለም። አሁን ይሄ ህልውና ተቆረጠ ተፈለጠ ይሄ ምናምን የሚሉትን ይሄ አዲስ አበባ ምናምን የሚባለውን ነገር አያውቅም። የሚያውቀው ምንድን ነው? የጁንታውን ጉዳይ ነው። የጁንታውን ጉዳይ ሂዶ ተሳትፏል። ከዛስ በኋላ ከመጣ በኋላ በሰላም አከባብረው በሰላም ተንከባክበው ቢይዙት አይሸፍትም ነበር። አሁን እንዲሸፍት ያደረጉት የሰጡትን መሬት ነጠቁት። ከዛስ ልጆችን ማስተባበር ጀመረ። እነ ምሬ እና አደማሊ ባለፈው ሳጅን አደማሊ ያልኩሽ እነዛ ጋር መገናኘት ጀመሩ። ከዛ ነናቲ የሚባሉ ባለፈው እጃቸውን የሰጡ ልጆች አሉ። እነዚህ ጋር በአንድ ላይ በመሆን ስልጠና አበጅተው ልጆች ላኩላቸው የሚያሰለጥኑ። ያን የገበሬ ልጅ ሲያሰለጥኑ ቆዩ። ከዛ በኋላ አካባቢው ከመንግስት ቁጥጥር ወጣ። በቃ እንዲህ አድርገው ከራሳቸው እንግዲህ አንድ ልጅ መያዝ አቅቷቸው ነው አካባቢው ምስቅልቅሉን ያወጡት። ከዛ በኋላ አካባቢው ምስቅልቅሉ ከወጣ በኋላ እነ ምሬ ምን አገኙ? ኔትወርክ ምዕራብ ወረዳ ወደ ደቡብ ወሎ መሻገር ያልነበራቸው ማንን ተጠቀሙ? ሰይድ ኢብራሂምን ተጠቀሙ። ሰይድ ኢብራሂምን ተጠቅመው ወዴት ሄዱ? ወደ ሬማ ወደ ሸዋ ዘመቱ። እንግዲህ ከዛ በኋላ ይሄ ልጅ አየውና ነገሩን ደግሞ አየው። በቃ አየውና ሁኔታው የማይጥመው ሲሆን መስከረም 23 ቀን 2017 2 ብሬን 7000 ጥይት ተተኳሽ የክላሽ ተተኳሽ ጥይት ይዞ ገባ። ምንድነው በህጉ የሚለው? ሁሉም ዋጋ አለው። ለመንግስት እጁን ሰጠ። ለመቶ ደሴ እጁን ሰጠ ገባ። ከገባ በኋላ እንደገና አሁንም መልሰው ነገር መፈለግ ጀመሩ። እንግዲህ ልጁ እዛም ያለው አልተመቸውም፣ እዚህም ሲመጡ አይመቹትም። የሸማኔ ዕቃ ነው የሆነው ወደዚህ ወደዛ እያለ አሁንም እንደገና መልሶ ወደ ጫካ ተመለሰ። ልጁን ስለሚፈልጉት የሚገርምሽ ወደ አሁኑ አጨብጭበው ነው የተቀበሉት። ጽንፈኛው አጨብጭበው ተቀበሉ። አመራር ሁን አሉት። አልሆንም አለ። ሁን አልሆንም። የህዝብ ግንኙነት ሁን አሉት። አይ የህዝብ ግንኙነት እኔ ብዙም በትምህርት ስላልሄድኩኝ አልሆንም፣ ስላልፈለገም ነው አልሆንም አለ። ምክንያቱም ሌሎቹ ተምረው እንደማይናገሩ ያውቃል። አልሆንም አለ። ከዛ አግልሉት ድሮን ሊያስመታን የመጣው መንግስት ብልጽግና ልኮት ነው። ይሄ እንግዲህ የገና ዳቦ መሆን ብልጽግና ልኮት ነው የመጣው። አግልሉት ተብሎ አጃቢ ተሰጥቶት ስለሚያከብሩት አመራር አጃቢ ሰጥተውት ወደዛ አጃቢ ሰጥተው ቢመቱም እነዛ ይመቱ ተብለው አፈንግጠው 5 ልጆች ነው ወደዛ ከሰራዊቱ ካሏቸው ልጆች አርቀው ወደዛ ወስደው ያውሏቸዋል። ይሄ እንዲህ እያለ በኋላ እነ ምሬ ፋንታሁንም ደውሎ ና እፈልግሃለሁ ሲለው ካንተ ጋር አልሆንም ሲለው ፋንታሁንን እነ ምሬ ደውለው አመራር ትሆናለህ አትሆንም ብለው ቀጥተኛ ትእዛዝ ነው የሰጡት። አለበለዚያ ያውቃላ አለበለዚያ ምን እንደሚከተለው ስለሚያውቅ እሺ ብሎ ተቀብሎ አመራር ሆኖ እየሰራ ያለ አሁን ደግሞ ነሐሴ 25 ማን ነው? አዎ ነሐሴ 25 ቀን 2017 ማለት ሰኔ 25 ቀን 2017 ቀን እጁን ለከላላ እዛው ከላላ ላለው መንግስት ሰጠ። በምን? በሰላም ወዶ ገብ ነው። እዚህ ጋር ውጊያ አይደለም የገጠመው። እዚህ ጋር በሰላም ወዶ ገብ ነው። እዚህ ጋር ትልቅ ክሬዲት አለ። ለሰላም አምኖ የመጣን ሰውና በውጊያ ያሹ አንድ አይደለም። በራሱ ባያያዝም በውጊያ እኮ ያሹ መሳሪያውን እንኳን ታከብሪለት። እዚህ ጋር ግን መሳሪያ ታከብሪያለሽ። ምክንያቱም ሰላምን ፈቅዶና ወዶ ስለመጣ። ይሄ ልጅ አንድ አርቢጂ፣ አንድ ሱኪ፣ አንድ ናቶ ጄም የሚባል መሳሪያ አለ። እነዚህ የብሬን ጥይት ነው የሚወስዱት። ይሄ አርቢጂው ቅንቡላ ነው፣ ጸረ ተሽከርካሪ ጸረ ታንክ ነው። አንድ ቅንቡላ ነው። እንግዲህ ይሄንን የሰጠቻቸው ወያኔና ሻቢያ ናቸው። እነ ምሬ ጽማዶ አባል ስለሆኑ ሻቢያና ወያኔ የላከችላቸው አርቢጂ ለመከላከያ ሰራዊት አንድ አርቢጂ መቀነሱ በራሱ ለአካባቢ መንግስት ጸረ ተሽከርካሪ መቀነሱ በራሱ ትልቅ መስዋዕትነት ነው። ይሄንን መስዋዕትነቱን ኒሻን ሊሸለም ሲገባ የገቡለትን እንኳን ቃል ብሩን በአግባቡ ሳይሰጡ አንዴ 100 200 ሺህ ብር ግን ያመጣው ዕቃ ከሚሊዮን ከምናምን በላይ ነው። አንድ ይሄ ልጅ መኪናውን ከላላ ወረዳ የሱ መኪና ነበረው ብዬሻለሁ፣ በግዳጅ ወስዶ ሞተሩን አስነክሶበታል። ይሄ ልጅ አረብ ሀገር ሰርቶ የመጣ ልጅ ነው። መተዳደሪያው ነው መኪናውን ወስደው ለግዳጅ ብለው ሞተር እንዲነክስ አድርገው ጥለውለታል። ከዛ በሰላም ሲመጣ አንዱ ያሰበው ምንድነው? መኪናውን አንቀሳቀሽ በመኪናዬ በሰላም እኖራለሁ በህይወቴን እመራለሁ ነው። ግን ሲመጣ መኪና የለው። ግን ሲመጣ ቤተሰቡ ተሳዷል። ምክንያቱም ልጅና ሚስት አለው፣ እዛ ጋር መኖር አይችልም። አሁን ይሄው መልሶ የአካባቢው መንግስት የገባለትን ቃል
አልሰጠውም። እኔ አሁን ይሄ የአካባቢው መንግስት እንዳለ ሆኖ ይሄ በሰሜን ወሎም አለ፣ ቅድም ነግሬሻለሁ፣ ሰሜን ሸዋ አለ፣ ጎንደር አለ። አይ ምናልባት ዛሬ እኮ አንድ ሰው ታሪኩን የምናወራው ስለዛ ሰው ብቻ ለመናገር ፈልገን ሳይሆን በዚህ ሰው ታሪክ ውስጥ ብዙዎች እንደዚህ አይነት ነገር እያጋጠማቸው እጃቸውን ከሰጡ በኋላ ደግሞ ተመልሰው እንዲሄዱ የሚደረግበትን ጉዳይ መንግስት በልዩ እንዲመለከተው ስለፈለግን ነው እንጂ የአንድ ሰኢድ ኢብራሂም ሁሴን ብቻ ታሪክ አይደለም አሁን እየሰማን ያለ ነው። ምክንያቱም ይህ ሰው 2-3 ጊዜ ሄዶ ተመልሶ መጥቷል። በእርግጥ እየሄደ እየመጣ በሚያደርጋቸው ጉዞዎች ውስጥ ለግል ጥቅም ብሎ ይህን ያህል ሂደት ውስጥ ይገባል ብዬ አልገምትም። ለማንኛውም ግን ይህ ሰው በታሪኩ እዚህ ጋር እየሰማን ያለነውን ታሪክ ስናስብ ብዙዎች እንዲህ አይነት ሁኔታ ውስጥ ገብተው በሰላም መኖር እየቻሉ ተመልሰው እየተገፉ እንዲሄዱ የሚደረግበትን ጉዳይ ግን ችግሩ እስከዛሬ ድረስ እንዲቀጥል መንግስት አምኖ ባስቀመጣቸው ኃላፊነት በሰጣቸው ሰዎች ፍላጎትና እንቅስቃሴ ውስጥ ምን አይነት ስህተት እየተሰራ እንደሆነ ማስገንዘብ ስለሚጠበቅብን ነው። ምክንያቱም የኛ ጉዳይ ይህንን መረጃ ለሚመለከተው አካል ማድረስ ስለሆነ ዛሬ አሁን ሁኔታው ምንድን ነው? ምን ላይ ነው ያለው? መልካም አሁን ያለበት እንግዲህ የሰጡት ያው እንደነገርኩሽ 200 ሺህ ብር ነው አጠቃላይ በድምሩ ሲደመር። እንግዲህ ይሄ ልጅ ከገባ ጊዜ አስቢው። ከእንደገና እኔ ተሐድሶ ኮሚሽኑ ከነሐሴ 22 እስከ ነሐሴ 27 ነው፣ 5 ቀን ነው። እኔ እስከማውቀው ፓኬጁ ይመስለኛል የ3 ወር ነው። እንግዲህ ለዚህ ተሐድሶ ኮሚሽኑ ግልጽ የሆነ ማብራሪያ ቢሰጥ። በነገራችን ላይ የአንድ ሰው ታሪክ አውርተናል ማለት የብዙዎች ነው ብያለሁ። ይህ በአንድ ሳይድ ባሉ ሰዎች ጉዳይ ታሪክ ነው እያወራን ያለ ነው። ምናልባት ባላንስ ማድረግም ስለሚጠበቅብን በሚቀጥለው ሳምንት ይህ ሁኔታ ለምን ሆነ የሚል ሌላ ምላሽ የሚሰጠን አካል ይኖራል ብዬ ተስፋ አደርጋለሁ። ልክ ነው፣ እኛ እንጠይቃለን። አሁንም በነገራችን ላይ አማራ ክልል ያሉ እኔ የማውቃቸው ልጆች አሉ። እኔ ራሴ የሚገርምሽ ከለለይ ላይ ለዚህ ለወጡ ልጆች እኔ እንደው አሁን ስም መጥቀስ ካስፈለገ እኔ ሻለቃ ደምሌ አርበኛ ሻለቃ ደምሌ ያረጋው እንግዲህ ሻለቃ ደምሌ ያረጋው በሰሜኑ ጦርነት የወሎ ፋኖን ጦር አዛዥ ሆኖ ሲመራ የነበረ በኋላ ደግሞ በፕሪቶሪያው ስምምነት ከተስማማን በቃ ወደ እርሻዬ ብሎ ወደ ግብርናዬ ብሎ የተመለሰ በሰላም ከሚኖርበት አካባቢ ደግሞ አምባጓሮ ፈጥረው ይሄው ጽንፈኛው ቡድን ለመግደል ሲንቀሳቀስ ራሱን በመከላከል ላይ ያለ አሁንም ደግሞ ጀግና ኢትዮጵያ መከላከያ ሰራዊታችንን ጥምር ጦሩንም እያገዘ ያለ ነገር ግን ምንም አይነት ሰፖርቲንግ አያገኝም፣ ድጋፍ የለውም። ይሄን አውቃለሁ። በቃ እሱ ግን ምንድን ነበረ በሰሜን ወሎ በተለይ በሀብሩ የነበሩ ልጆች በአረሪት የገቡ ልጆች ነበሩ፣ በሀብሩ ሊጎ የገቡ ልጆች ነበሩ፣ መርሳ ራሱ ቦሆሮ፣ ስሪንቃ፣ ወልዲያ አካባቢ የገቡ ልጆች ነበሩና ለነዛ ልጆች ሻይ ቡና እስከ ማለት ሻይ ቡና እስከማለት እንኳን መጣችሁ ይያሉ ራሳቸው የሚቀበላቸው እንግዲህ ወጪ ማንም ይሸፍንለት የለም በራሱ ማለት ነው። ከዛ ሲቸግረው አረ ቴዲዋ እንደው የስልክም እንደው የምንም ነገር እኮ የለም ሲል እኔም አሁን እሱ ደውሎብኝ እንትን ከመል ያልኩ የሻይም የስልክም ይሄን ስልሽ ብዙ አርጌ ሳይሆን በቃ ለለቱ ለካርድ ለኔ ላደርገው የምችለው ካርድ ልሞላ በችላለሁ። ወይም የሻይ ልጆች ደግሞ ገና ወጣት ናቸው፣ ብዙ ነገር ገና የሚጠበቅባቸው ናቸው። ከእንደገና ካያያዝ ችግር ወረዳው ራሱ ካያያዝ ችግር ምን ሆነዋል ወደ አረብ ሀገር የመሰደድ በህገ ወጥ ምክንያቱም እርቅ በደንብ አልተፈጠረም። እርቅ ስላልተፈጠረነ ብንሄድም እዛ ጋር ያስቸገሩታላ ያባወራ ሚስት ተደፍሯል፣ ሰው ገለዋል፣ ያላግባ ሰው አግተዋል፣ ብዙ ነገር አድርገዋል። በጥፋት የነበሩ ልጆች እኮ አሉ። እነዛ ልጆች በደንብ ስላልተሰራ ስራው ምንድነው የሆኑት ወደ አረብ ሀገርና ወደ ተለያየ አካባቢ መሄድ ነው። እና እዚህ ጋር ምንድነው አንደኛ ተሐድሶ ኮሚሽኑ ብሬኖች መስራት አለበት። እኒህ ልጆች ከጦርነት ነው የቆዩት። እንግዲህ የሰው እጅ ሲቆረጥ እያየን ነው። ወደሱም በኋላ እመጣልሻለሁ። ብዙ ዘግናኝ ጭካኔ የተሞላባቸው ድርጊቶች ሲደረግ የነበረበት አካባቢ ነው የቆዩት። እኒህ ልጆች እንደመጡ ወደ ማህበረሰብ አቀላቀያቸው። ለጊዜው ማግለያ ኳራንታይን ልታዘጋጅ ይገባል። ለዚህ ክልሉ ሊያስብበት ይገባል። ይሄን ወንበዴ ቢሮ ሱፍ ለብሶ ጫካ የገባን ቢሮ ቀለብተኛ የቢሮ ሰራተኛ ከሚቀልብ ይልቅ እኒህን ልጆች ከጫካ የሚመጡትን በጀት በጅቶ ኳራንታይን አበጅቶ እዛ ጋር ተሐድሶ ኮሚሽን እየሰጠ በስፖርትም በስልጠናም በሙዚቃም በተለያየ ነገር በቲያትርም እያደረገ ልጆቹን አይምሯቸውን ማደስ ወደ ሰላም ወደ ለውጥ
ወደ ብልጽግና እንዲመጡ ማድረግ አለበት። ምክንያቱም ልጆቹ አድርገው ቁረጠው ፍለጠው ግደለው ከሚል ቡድን ነው፣ ጨካኝ አረመኔ ቡድን ነው እንዴ። ለሚዲያ ብቻ ነው እንደ ጨካኝ? እኛ እኮ ጨካኝነታቸውን እኮ በተግባር ሚዲያው እኮ ያላወጣው ብዙ ጭካኔ አለ እኮ። ያንን አርዮሳዊ የሆነ ስራ ሲሰራ ከነበረ መንጋ ነው ለይተሻቸው የምታመጫቸውና ዝም ብለሽ የምቀላቀያቸውም አይደለም። ከመጡ ጥሩ እንኳን ደህና መጣችሁ፣ ከመጣችሁ ደግሞ ይሄ ስልጠና አለ ይሄ ነገር አለ ብሎ ግልጽ የሆነ ነገር መውጣት አለበት ብዬ አምናለሁ። ተሃድሶ ኮሚሽኑ ከለፋ አይቀር በሌለ በጀት መስራቱ ካልቀረ ሁሉም ተናቦ ከመከላከያው ጋር ከክልሉ ኃይል ጋር ከመስተዳደሮች ጋር ከሚመለከታቸው የሀገር ሽማግሌ የተለያዩ ሃይማኖት አባቶች ጋር ተናቦ በደንብ ስራ ተሰርቶበት ቦታ ተለይቶ በደንብ እንደ ትምህርት ቤት እንደ ኮሌጅ እኒህ ልጆች ቢያንስ የ2 ወርና የ3 ወር ስልጠና አግኝተው ወደ ህብረተሰቡ መቀላቀል አለባቸው ብዬ አምናለሁ። ከዛ ውጭ ግን እስር ቤት አሁን መርሳ አካባቢ ወሰዱ። እስር ቤት መጀመሪያ አድርጓቸው ከዛ የተወሰነ ነገር እንትን ሲል አወጧቸው። ከዛ አልጋ ያዙ ብለው የሆነ 150 ብር ነው 300 ብር ይሰጧቸው ነበር። ይሄን 300 ብር ብትሰጩ ምንም አይጠቅመውም ለዛ ወጣት። የሚጠቅመው ይልቅስ በደንብ በተናበበ ሁኔታ ስልጠና ሙያዊም ሆነ አይምሮአዊም ሆነ ሌላም ስነልቦናዊም ሆነ ትምህርት ሰጥተሽ ወደ ማህበረሰቡ መቀላቀል መልካም ነው ብዬ አስባለሁ። እንግዲህ ተሃድሶ ኮሚሽኑን ቀጣይ ሳምንት የተለያዩ ስልኮችን ስሞክርም አይተሽኛል ቅድም። አሁንም ቀጣይ የተሃድሶ ኮሚሽኑን ምላሽና ያለውን ችግር ያውቀዋል አያውቀውም የሚለውን ምክንያቱም አስተዳደራዊም ችግሮች ስላሉ እዚህ ውስጥ ተሃድሶ ኮሚሽኑን ብቻውን ጋር ግለሰቦች የሚፈነጩበት ጉዳይ ውስጥ እንደገባ እየታየን ያለው አሁን በነገርከኝ መንገድ ምናልባት ተመልካቾቻችን እንዲህ ዘርዘር አድርገን ለማቅረብ ምክንያት ያደረግነው ምንድነው ብላችሁ ብታስቡ በጣም ትንሽ የምትመስል ግን ውጤቱ ደግሞ የከፋ እንዲሆን የሚያደርግ ሂደት እየተመለከትን ነበር። አሁን ስትነግረውና በነገራችን ላይ ቀላል ነገር እየታየ ያለ ችግር ያው እንኳን በአሁኑ ሰዓት ከመንግስት ይልቅ ጽንፈኛውን መታገል ነው ዋጋ የሚያስከፍለው። ዋጋ ከፍላለሁ ብዬ ትላንትን በወያኔ ሰዓት ስላላሰብኩኝ አሁንም እኔ የሰማሁትን ያየሁትን ነገር ከመናገር ወደ ኋላ አይደለም። ይሄ ደግሞ መንግስትን ይጠቅመዋል እንጂ አይጎዳው። እዚህ ጋር በተሃድሶ ኮሚሽን ሰበብ ወጣቶቹን ከጫካ የመጡትን አማሮ ወደ ጫካ መልሰው እንዲገቡ በማድረግ ተጨባጭ ማስረጃ አለ። ማንኛው አመራር ከማን ጋር እንደሚነጋገር ተጨባጭ መረጃ አለ። እኔ አንዳንዴ እንደው አላ አይደለ እንደ ስለት ልጅ ነው የአማራ ክልልን አመራሮች ያያዝ ነው ያለው እንደ ስለት ልጅ። ለምን እዚህ ጋር እንትን ብትዩ ሌላ ችግር ስላለ እዚህም ብገፊው ሌላ ጽንፍ አለ እዚህም ብገፊው ሌላ ጽንፍ ስላለ ነው እንጂ ችግር ሳይኖር ቀርቶ አይደለም የምንሸፋፍነውና የምናውቀውን ደግሞ ችግር የሚያስተካክል ከሆነ ያስተካክላል። አሁኑኑ ካላስተካከለ ግን ከዛ በኋላ ሌሎች መረጃዎች እኛ አቅማችን ሚዲያ ነው ለሚዲያ እናሰጣቸዋለን። እያንዳንዱ ማንኛው አመራር በተለይ እዚህ አካባቢ ትልቅ ችግር አለና ይሄንን ችግር ከማጋለጥ ወደ ኋላ አንንም ፌደራል መንግስት በጀት እየመደበ ህዝቡን ለማስተዳደር መከላከያም የህይወቱን ዋጋ እየከፈለ ህዝቡን በሰላምና በጸጥታ ለማኖር እየተከፈለ ያለው ዋጋ ቀላል ነገር አይደለም። ይህ እንደ መንግስት እየከፈለ ያለውን ዋጋ ፌደራል መንግስት ማለት ነው። እዛ ደግሞ ያሉ እንዳልከው አንድ እግራቸው ቢሮ አንድ እግራቸው ጫካ ያደረጉ ሰዎች ይሄን ክልል ለማመስ ትላንት ትግራይ ላይ እንደተፈጸመው ዛሬም ድረስ መልስና መፍትሄ እንደታጣለት ሌላ ክልል በዛ ሁኔታ ውስጥ እንዲቀጥል የሚፈልገውን የሻቢያን ሐሳብና ፍላጎት ለማስፈጸም ታጥቀው ከተማ ውስጥ ያሉ ግን የመንግስት አካላት የሚመስሉ ሽፍታዊ የሆነ አስተሳሰብ ያላቸው ሰዎች በትክክል መንግስት የሚያስወቅሰውን ስራ እየሰሩ እንደሆነ እንግዲህ ከዚህ በላይ ምሳሌ አንስተን የምንነግርበት መንገድ የለም። ይህንን ደግሞ እንዳልከው የሚጠቅመው ለመንግስት ነው። በዚህ ሂደት እስከ መቼ መፍትሄ የሌለው ጉዳይ አለው? ምንም በእርግጥ ደጋግሞ የሚሉት ነገር ከትግራይም ከአማራም ክልል እንደውም በስልክ የተጫነውን እየሰማው ነበረ። የእውነት መንግስት ይሄን ነገር መፍታት አቅቶት ነው ወይ ብሎ እስኪል ድረስ ህዝቡ፣ ምክንያቱም ህዝቡ ነጥሎታል። ልክ ህወሓትን ከህዝብ እንደተነጠለው ማለት ነው። እንደውም በዚህ ፍጥነትና በዚህ ቅጽበት ህዝቡ ነቅቶ ከትላንትና የትግራይ ስህተት ተምሮ እሱ ላይ እንዳይደገም የነቃበትን ቅጽበት ስታስብ በጣም የሚደነቅ ነገር ነው። ነገር ግን መንግስት የኔ ናቸው ብሎ በሾሟቸው ሰዎች እየደረሰበት ያለውን ችግር ስታይ
የእውነት የትኛው ይከፋል? ልክ ነው። ይሄንን ባጽኖት ዛሬ መናገር የፈለኩበት ምክንያት የሰማሁት ነገር በጣም ስለሚገርመኝ ነው። የአንድ ሰው የሁለት ሰው የሶስት ሰው ታሪክ ይመስላል፣ ነገር ግን አይደለም። ውጤቱን ስንመዝነው የብዙዎች ነው። አንድን ተቋም ስትገነባ ሲስተም አለ አይደለ? ምን ያህል ወር ነው የምታሰለጥነው? ስንት ሰዎች አስገብተህ ከዛ በኋላ ስንቱን የሚሉትን ነገሮች ካልዘረጋ በደበነፍስና በባህላዊ መንገድ እየሄድክ ከሆነ መፍትሄ ፈልገህ ሳይሆን ነገሩ እንዲባባስ ፈልግሃል ማለት ነው። እያየን ያለነው ነገር እኮ ነገሩ እንዲባባስ የሚፈልጉ አካላት በመንግስት ጉያ ውስጥ እንዳሉ ማሳያ ነው። ይሄ ደግሞ አይፈጠርም አይባልም። እቻ ሀገር አርበኛም ባንዳ ማስተናግዳለች ብለናል። ስለዚህ ዛሬም ይሄን ነገር ይደገማል፣ ነገም ሊደግሙት የተዘጋጁ አካላት አሉ። በተለይ ደግሞ ከውጭም ከውስጥም የተነሳብንን የጠላት ኃይል ስታስበው ይሄን ለማድረግ የሚፈጽሙ ሰዎች አይሉም ብለህ ለማለት እንኳን ሞኝነት እስኪመስል ድረስ እያየን ያለነው እውነታ መቀበል ያስፈልጋልና በጣም በቂ የሆነ መረጃ ነግረህናል። በዚህ ልክኛ ከዚህ በላይ መጮህ የለብንም። ላለፉት 2-3 ዓመታት እኮ ይሄን ጉዳይ በትንሹ በቀላሉ እንዴት ጉዳይ መረጃ መስጠት ነው። አንደኛው መረጃ መስጠት፣ ያልነቃው ማህበረሰብ ማንቃት፣ ይሄን ሌባና ዘራፊ ቡድን ማጋለጥ፣ አጥቦ ማስጣት ነው። ሌላው የአማራ ክልል መንግስት እንግዲህ ቀድሞው እንግዲህ ታውቂያለሽ ያ ደብዳቤ ወጥቶ ነው ይሄ ሁሉ ጥንቅጥ ይሄ ሁሉ ነገር ውስጥ የተገባው። አሁን ደግሞ የዛ ሴል ይጠፋም ማለት አይደለም። የገዱ ሴል እኮ ዛሬም አለ። በነገራችን ላይ ገዱ አንዳርጋቸው የክልል ፕሬዝዳንት ሆኖ የሾማቸው ሰዎች አሁንም አሉ። አሁንም ክልሉን እየመሩ እኮ ነው። እና የገዱ ሰው እየመራው ነው እንደ ክልሉ ሰላም የሚሆነው? ሊሆን አይችልም። ስለዚህ መንግስት አይንም ጆሮም አለው፣ ሊያጠራ ይገባል። አሁንም የገዱ መዋቅር ነው እየረበሸ ያለው። ምናልባት ሰሞኑን በደንብ መጣበታለሁ። ልንገርሽ እዚህ ጋር አማራ ክልል ላይ አንላቀቅም። ስንት የመልካም ማስተዳደር ችግር አሁን ደሴና አካባቢዋ የሚደረጉ ነገሮች አሉ። ጽንፍ የወጣ የሃይማኖት የሚመስል የተለያየ ነገር ከግብር ጋር በተያያዘ ግብርም ጋር በተያያዘ ነጋዴው ነው አይደል የሚከፍለው። ነጋዴውን ማነጋገር ነው አንድ። ሁለተኛ እንደገና አክራሪ እምነተኛ መስለው ሃይማኖተኛ መስለው የሚሰሩት ስራ አለ። የሚሰራውን መንግስት ማዋከብ፣ በዚህ በኩል ጽንፈኛ ያዋክበዋል፣ በዚህ በኩል ደግሞ ለሙስሊም የተቆረቆሩ መስለው ትላንትና አንድም ነገር ያላደረጉ ጽንፈኛው ስንት ነገር ሲሰራ መስጊድ ገብቶ መካነ ሰላም ላይ መስጊድ ገብቶ ያን ሁሉ ረብሻ ሲያደርግ አንዱን ድምፅ ያላወጣ ዛሬ ግን ደሴ ላይ የሚሰራውን ከንቲባ ለመረበሽ ደሴ ላይ ያለውን መንግስት ለመረበሽ ከጽንፈኛው ጋር ይናበባሉ ብዬ አስቤውም አላውቅም። ችግርም ካለ መነጋገር ነው። መሰልጠን ማለት መነጋገር ነው። የሃይማኖት መሪ ማለት ለፈጣሪው ነፍሱን ሰጥቶ ራሱን ለዓለም ትቶ ዓለም ምንም አይደለችም። ልንገርሽ ለአንድ ሃይማኖተኛ ሰው ዓለም ምንም አይደለችም። እንኳን አይደለም ለሃይማኖተኛ አንድ ፖለቲካ ለገባ ሰው እኮ ዓለም ምንም አይደለችም። ለሚያምንበት ዓላማ ነው። እዚህ ጋር ሃይማኖተኛ ከፖለቲካ ውስጥ ምን አስገባው? የእምነት የማምለክ ችግር ከገጠመው ያን የእምነት የማምለክ ችግር እዚህ ቦታ ላይ ተስተጓጉያለሁ፣ ይሄን ችግር ፈጥረህብኛል ብሎ ሊያናግር ይገባል። መስጊድ ለመስራት ችግር ገጥሞ ከሆነ እዚህ ቦታ ላይ መስጊድ ለመስራት አስቸግረኛል፣ እዚህ ቦታ ላይ ቤተክርስቲያን ለመስራት አስቸግረኛል ብለሽ የምትጠይቂው ያንንም ወግ አለው፣ አባታዊ ክብር አለ፣ ስርዓት አለው። አለበለዚያ እንደ መንደር ወጠጤ እንደ መንጋ እኔ እኮ ከ2010 በኋላ አማራ ክልል እኮ ቀውሷል እኮ መንጋ እኮ ነው ያለው። ይሄ ግሪሳ እንደ ግሪሳ ሆያልሽ የሃይማኖት አባት እኮ የሃይማኖት ሰው እኮ ራሱን ዝቅ አድርጎ ለዓለም ራሱን ተምሳሌቱ ነው ትትና ይምጣብኝ ተብሎ እኔም ማውቀው እኔ እውነቴን ነው። አሁን ሙስሊም ሐቀኛ ነው የሚባለው በተለያየ አካባቢ እኔ ክርስቲያን ሌባ ነው ወይ እንዳትይ እንጂ ግን በእኛ ማህበረሰብ ነው የምልሽ። አሁን ሐቀኛ ነው የምትባዩ ለምንድን ነው? የሰው ሐቂቃ ስለማትወጂ ነው። አየሽው? ክርስቲያን ጸሎተኛ ነው ይባላል። ሁሉም ነጠላውን አድርጎ ስለሚሄድ ነው። አየሽው? መገለጫሽ እሱ ነው፣ እሴትሽ እሱ ነው። ከዚህ እሴት ስትወጪ ግን አንቺ ባለየ ስትሆኚ ከአንቺ በላይ ደግሞ ባለየ የሚሆናል። እንዴ ፖለቲከኛ ጋር አገጥሚም። ፖለቲከኛ እኮ ቅድ ነው፣ በቃ ይናገራል። እንዴ ሃይማኖተኛ እኮ የሚያሸንፈው በእምነቱ በዛ በስብራቱ ነው፣ በምስኪንነት ነው። በተለይ ደግሞ ለዛ ኃላፊነት የሰጠውን ፈጣሪውን ምሳሌ ሆኖ ሲገኝ ነው
እንግዲህ የእምነት መሪነት መገለጫ ተብሎ የሚታሰበው ያ ደግሞ ለራስ ሳይሆን ለሚከተሉህም ሰው ተምሳሌት መሆን ስለሚገባ ነው። እኔ አሁን ደሴ ላይ ትኩረት ያደረኩልሽ ደሴና ኮምቦልቻ የታሰበ ነገር አለ። ይሄ ስተት ነው። እኔ አሁን መንግስትን እወዳለሁ ይላሉ እነዛ ሰዎች። መንግስትን ከወደድክ መንግስት ሲስተም አለው። ሲስተሙን አክብርለት። ሲስተሙን ስታከብርለት መልስ እዚያ ላይ ታገኛለህ። ከዛ ውጭ ግን እንደ ወሮበላና እንደ መንጋው ግሩፕ ይሄ ኡጋንዳ ያለው ቡድን እንደሚያዘው ቡድን እዚህ ተቀምጠህ አገር አታመስም። በቃ አሁን አቶ ሳሙኤል ላይ ወይም ኮምቦልቻ ላይ ችግር ካለ እኔ አቶ ሳሙኤል ደሴን እኔ እውነቴን ነው የምነግርሽ፣ ደሴ እኮ እንዲህ ስትሄጂ እኮ አፍንጫሽን ዘግተሽ የምትሄጂበት አካባቢ የነበረ ነው። እንዴ በጣም አብዛኛው ሽንትና ቆሻሻ የሚደፋበት የነበረ መናኸሪያውን ማየት ብቻ በቂ ነው። መናኸሪያውን ብቻ የመናኸሪያው ለውጥ ብቻ በቂ ነው። አይደለም ፒያሳው ሌላው ጎዳናው መጥቶ ይቅርና ሰውየው እየሰራ ነው። የሮቢቱ መንገድ ቀላል አይደለም፣ ቀለበት መንገዱ። እውነት ግን ደሴን አሁን ከጎንደር አንጻር ታይቶ ከሆነ ከባህር ዳር አንጻር ታይቶ ከሆነ ደሴ ቀደምት ናት፣ ታሪካዊ ናት። ቤተ መንግስትን ብትይ 2 ቤተ መንግስት አላት። ያን ያክል ትኩረት አግኝታለች። እኔ አሁን ልክ ጎንደሮች እንዳገኙት እኔ መዚህ ለከፋፍል አይደለም ቦታውም ስለማይፈቅድ መነሻችንን መድረሻችንን ኢትዮጵያ ነው። ከልማት ፍላጎት አንጻር ከሆነ አይ እገሌ እኮ እንዲህ ተደርጓል እንዲህ ይደረግልኝ ነው እንጂ ይሄንን የሰራውን ሰውዬ በዜሮ እያጠፋሽ ልግደልህ እያልሽ የሃይማኖት አባት አይገልም። ሃይማኖተኛ ሰው አይሳደብም። ሃይማኖተኛ ለፈጣሪው ነው የሚሰጠው። ጥፋት እንኳን በደል ቢኖር ለፈጣሪ እንጂ የምትሰጪው እዚህ ጋር ምድራዊ ፍርድ አትፈልጊም። ምክንያቱም ያንቺ አምላክ ዓለማዊ አይደለም፣ ሰማያዊ ነው። ሰማያዊ እስከሆነ ድረስ ሁሉንም ስራው ያለግልሽ እዛው ሀይራ ላይ እንገናኛለን ነው የሚለው አንድ ሙስሊም። ከዛ ውጭ ግን እዚህ ጋር ተቀምጠሽ የፖለቲካ ስራ እየሰራሽ እንዳይሰራ ከጽንፈኛ ጋር ተደምረሽ ጽንፈኛው በዚህ በኩል ይኸውልሽ የመካነ ሰላሙ ጊዜ ነው የታዘብኩትን ነገር ልንገርሽ። እኔ እኮ ሂጄ ያንን የመካነ ሰላሙን ያጋለጥኩበትን ያክል እኮ እንቆረቆራለን የሚሉት እኮ አልሄዱም እኮ። ለዚህ ሙስሊም ጓደኞች አሉ አራናውቅም ምናምን ያሉኝ፣ ግን እኔ በጣም ሂጄ ነው ያንን ጉዳይ ያወጣሁት ፖስትም ያደረኩት። ምክንያቱም ስለማውቀው ስለምደፍር። አሁንም እዚህ ጋር ያለ ሌባ እዚህ ጋር ሃይማኖትን ከቨር አድርጎ አገር አይረብሽም። በቃ አሁን የመጡበት አመጣጥ ጥፋት ነው። የመጡበት አካሄድ እምነታዊ አይደለም። የመጡበት አመጣጥ ለህዝብ ጥቅም አይደለም። መንግስትንም ህዝብንም የሚረብሽ ነው። የሚጠቅመው እንደ ሃይማኖተኛ ሰከን ብሎ ራስን ዝቅ አድርጎ ለፈጣሪ አስገዝቶ እንደውም አቶ ሳሙኤል እንኳን ትንሽዬ መዛባት የመሪነት ጥበብ እንኳን ቢጎላቸው እኔ ጎደላቸው እያልኩ አይደለም፣ ቢጎላቸው እንኳን መጸለይ ዱዓ ማድረግ ነው። ከአንድ ሃይማኖት አባት ጠርቶ ሐሳብ ማጋራት፣ አረ ዱዓ ማድረግ ህዝባችን ሰላም እንዲያገኝ እናደርግልዎታለን እንጸልይልዎታለን ነው እኮ የሚለው ሃይማኖት አባት። ይሄ እኮ ለአንድ መሪ እኮ ትልቅ እኮ ሞራል ነው፣ ትልቅ እኮ ስንቅ ነው። ከዛ ውጭ ግን ሃይማኖተኛ ሆነሽ ፖለቲከኛ አይቻልም። ምክንያቱም ፖለቲከኛው አለ እዚህ ጋር ለሁሉም የማያዳላ ፖለቲከኛ አለ። ፖለቲከኛ ስትሆኚ ያው ግንና ስለሌለሽ ብዬ ነው። ይሄንን ያልኩት ከጽንፈኛው ጋር ተደምረው ነው። ከዚሁ ሳንወጣ ደስ ይላል። ወረይሉ ንግቢ እስኪ በጣም ደስ ይላል። ምናልባት ዛሬ እንዲህ ግልጥልጥ አድርገን ከዚህ በኋላ በዚህ መንገድ የምንቀጥል ይመስለኛል። ምክንያቱም ነገሮች በቀላሉ የሚስተካከሉ መስሎን እያስታመምን የሄድንበት ጉዞ ልክ አልመሰለንም አይደለ? በእውነት ለመናገር ትልቅ እቅድ አለን። እኛ ትልቅ ዓላማ አለን። እኛ በመንደር ጉዳይ እዚህ ጋር መታሰር የለብንም። ኢትዮጵያ ትልቅ ህልም አላት፣ ትልቅ ሀገር ናት፣ ትልቅ እቅድ አላት። እኛ አሁን ስለ ቀይ ባህር ስለ ቀጠናው እናስብ ወይስ መተን እዚህ መንደር ውስጥ ገብተን ስለ መንደር እናውራ? እና እስኪ እንደው ግን ከኢፍትሃዊነት አንፃር እነ መሳይ መኮንን እና አበበ ፈንታው ሲፈነጩ ነበረ ይሄ የወረይሉ እጅ መቆረጥ ጉዳይ። እስኪ እሺ፣ በጣም የሚገርመው ነገር ብዙዎቹ በተለይ ደግሞ የውጭ ሚዲያ ማለት ከኢትዮጵያ ውጭ ያሉ የጽንፈኛው ደጋፊዎች ድርጊቱን አይደለም የሚኮንኑት፣ ድርጊቱን ለማስታመም ወይም ማን እንደፈጸመው ለመናገር የሚያጠፉት ጉልበት ጊዜ ይበዛል። መጀመሪያ ነገር ድርጊቱ ልክ ነው ወይ የሚለውን እሳቤ እንኳን አይምሮ ላይ ስታመጣው ማን ፈጸመው ለምን ፈጸመው እያልክ ወደ ካልኩሌሽን አገባም። በዚህ ልክ ነው እንግዲህ እየተቃወሙ ያሉት። ይሄ ጉዳይ የማን ነው የሚለው በነገራችን ላይ እንግዲህ ከሰው ካይምሮ ከተጣላ ቆየ ብዬሻለሁ። ሰው ከራሱ ጋር ከተጣላ እንግዲህ ምን ታረጋዋለሽ? እንዳልነው እንግዲህ የሃይማኖት አባቶቻችን ወደ ፖለቲካ ባይገቡ ዱዓ ቢያረጉላቸውና ጾለት ቢያረጉላቸው መልካም ነው። ምክንያቱም አገርን ኢትዮጵያ የቆየችው በአባቶቻችን ዱዓና ጾለት ነው። ይሄ በዚህ አምናለሁ።
እና የሃይማኖትም ሀገር ነች። ሃይማኖተኛ ያለባት በሃይማኖተኞች የቆየች ሀገር ነች። በጣም በአርበኞቻችን መስዋዕትነት በአባቶቻችን ጸሎትና እነሱን አንዳንዴ የዳዊትን እኮ ጣጣር እግዚአብሔር ስለባረከው ነው ጎልያድን ያጋደመው እንጂ ዳዊት እንደምታውቂው ገና ኮረኛ እኮ ልጅ ነው። ገና ጡንቻው እንኳ ገና ጎልያድ የጎልያድ ትጥቅ ደግሞ በጠጠር የሚወድቅ አልነበረም። አመሰግናለሁ። ምሳሌ ነው እኮ ጸሎት ነው ትልቁ ነገር፣ እምነት ነው። በነገራችን ላይ ፈጣሪ የለም ስንል ነው ከፈጣሪ ጋር የምንጣላው እንጂ ፈጣሪን ስንይዝ ፈጣሪን ስንቅ ስናደርግ በምናምንበት በምናመልክበት እምነት ልክ ከታመን ነው ለፈጣሪያችን። ፈጣሪ የሚፈልገው ምንድን ነው? ንጹህ ልብን ነው፣ የዋህነትን ነው እንጂ ብልጥ ሆነሽ ተመራምረሽ ፈጣሪን አታገኝም። አለበለዚያማ ጠቢቡ ሰለሞን እኮ ያገኘው ነበር። ባቢሎኖችም ሞክረው ይላል ቅዱሱ መጽሐፍ እኮ ሞክረው ምን ሆኑ? የሆኑትን ስለሆኑ። አሁን ሰው በራሱ የሚያደርገው ነገር የለም። በራስ ያደርጋለሁ ሲል ነው ከራሱ ጋር የሚጣላው። ሌሎችን ትልቆችን አለማክበር ሲጀምር ነው። ሽማግሌ አላከብር ሲል ነው የቀረው ነገሩ። እናት አላከብር ሲል ነው። ባህል እሴት ሲሸረሸር፣ የሃይማኖት አባት አልከበር ሲል፣ ወሮ በላነት ሲሰፍን፣ ጋጠ ወጥነት ክብር ሲሰጠው፣ ሜዳሊያ ሲሰጠው ነው የዛኔ ነውና በዚህ ላይ እንግዲህ የወረኢሉ አካባቢ የተፈጠረውን ነገር እጅግ ዘግናኝ፣ በማንም ይፈጸም በማንም ድርጊቱን የምትኮንኘው አቤ ግን ችለሽ አይተሽዋል? አላየሁትም። ዝም ብዬ የተደረገው ሰዎች ላኩልኝና እኔ እንግዲህ ብዙ ነገሮች አልፌያለሁ አውቃለሁ። እንዲህ አይነት ግን ዘግናኝ ነገር ለመጀመሪያ ጊዜ ሳይ ከእንደገና እኔ ልጁ ያሳዘነኝ ራሱ እጁን ሰጥቶ አስበሽዋል? እጁን ሰጥቶ ሲቆረጥ ይሄኛውም ቁረጥ እያለ መጀመሪያም ለፖለቲካ የበሉት ሰው አለ የሱን ስም እየጠሩ ቁረጥ እያሉ በሱ ስም እየማሉ በሚያሳዝን ሁኔታ ድርጊቱን ፈጽመውታል። ድርጊቱ ወረኢሉ ላይ ነው የተፈጸመው። ወረኢሉ ላይ ነው የተፈጸመው። የተፈጸመው ደግሞ መጋቢት 2017 ነው። አሁን ለምንድን ነው እነ መሳይ ከራሳቸው ጋር ተጣልተው ድርጊቱን ያው እንደ ሰባይነት ማውገዝ? ፕሮፓጋንዳ እዚህ ላይ አይሰራም። ዛሬ ቴክኖሎጂ ዘመን ነው። ማንንም አይሸውደው። እነሱ ያሉት ኢሳት በሚዘግቡበት ጊዜ ነው። በዚያ አናሎግ ይላል ሀብታሙ እያለው የአናሎግ ልጆች ናቸው እነሱ። አሁን ዲጂታል ሁሉ ነገር እጅሽ ላይ ያለ ነው። አሁን ከፈለግን የፈለግነውን መረጃ አሁን የምናገኝበት ጊዜ ነው። አክሰሱ አለ። አንደኛ ዘመኑንም ማሰብ ነው። ፕሮፓጋንዳሽን ስታስቢ ዘመኑንም ማስበሽ መዋሸት ነው። ልጁ ቃሉ አስፋው ይባላል። የሰሜን ሸዋ አካባቢ የጽንፈኛው ቡድን አባል ነው። በአካባቢው የሚንቀሳቀሰው የነ ምሬ ወዳጆ የነ ድርሳን ብርሃኔ አካል ነው የተንቀሳቀሰ ያለው። በዛ አካባቢ እንግዲህ ባለፈው ፋንታውን ሙሀቤ ሲንቀሳቀስ ነበረ። እሱን መተውት ከዛ ከአካባቢው አርቀውታል። የለም በአካባቢው የሚገኘው የነ ምሬ ወዳጆ ቡድን ነው። ጉዳዩ መጋቢት ላይ ነው የተፈጸመው። ምንድን ነው ልጁ ከነሱ ጋር አብሮ ያለ ሲሆን ወደ ውጭ ወጥቶ ስልክ ተነጋግሮ ሲመለስ መረጃ ሰጥተህ እየተመለስክ ነው ብለው ባንዳ ነህ ብለው ነው በጥልቆ ለሰው በሚዘገንን ሁኔታ የተፈጸመው። መቼ ነው? መጋቢት 2017። አሁን እነ መሳይ ወረኢሉ ኮሚኒኬሽን ህዳር 2 ዘገበው። እነ ናትናኤል እና ሌሎቹ በዚህ ቀን ዘገቡት። የ15 ቀን የምናምን ክፍተት አለ። ከእንደገና የማረኩትን ሰው ይዘው ድራማ አሰርተው ነው። ይሄ ማንንም አሸውድ። ልጁ አድርጎታል። አሁንም ቃል እየሰጠ ነው። ልጁ አድርጎታል። የተገኘው ደግሞ አበበች የእጅ ስልኩ ላይ የራሱ የእጅ ስልክ ላይ ሞባይሉ ላይ ነው የተገኘው መረጃው። ሞባይሉ ላይ ተገኘ፣ ታየ፣ አሳዩት፣ አመነ። ድርጊቱ ሲጣራ በአካባቢው ጤና ጣቢያ ልጁ አየት እጁ የተቆረጠው ልጅ ሕክምና እንዳገኘ ተረጋገጠ፣ እንደተሰፋለት። እዚህ ላይ እኔ
የክልሉ ኮሚኒኬሽን የክልሉ የሚመለከታቸው አካላት ይሄ ከሚዲያ ጋር የተገናኙትን ሰዎች ስንቴ እንደማወቅስም አይገባኝም ለጥላት ፕሮፓጋንዳ የተመቹ ናቸው። በመቀጠል ግን ከኛም ደግሞ ከዲጂታል ማለት ከኢትዮጵያን ከምንወድ አካሎች ያዘጋገብ ችግር አይቻለሁ። አሁን ለጥላት ለዚህ ለጽንፈኛው ቡድን ትልቅ ግብአት የሆነው የነናትናኤል ልጁ ድርጊቱ መጀመሪያ ተዘዋወረ። አይተሽ ከሆነ በቴሌግራም በተለያየ ቻናሎች ተዘዋወረና እጁን አየን ምናምን ዘገነነን፣ በቃ ሰው አወገዘ። በነገራችን ላይ ብዙ ለፍትህ የቆሙ የነሱ የጽንፈኛው ቡድን አባላት ያስደነገጣቸውም ወደ ፕሮፓጋንዳ ያስገባቸውም እሱ ነው። በነገራችን ላይ ብዙ ለፍትህ የቆሙ ልጆችን አይቻለሁ። ለዚህ አመሰግናቸዋለሁ። አሁን መልሰው እንዲህ ቢያዘባርቁባቸውም አቋማቸውን በሰዓቱ ግን ድርጊቱን እንዳዩ ድርጊቱን ብቻ በማየት አውግዘዋል። በኋላ የተፈጠረው ክፍተት ምንድነው? የተፈጠረው ክፍተት የሚመስለው ነገር ምንድነው? ያ ከተዘዋወረ በኋላ በቁጥጥር ስር ዋለ፣ ይሄን የፈጸመው አካል በቁጥጥር ስር ዋለ የምትለው ዘገባ ለጽንፈኛው ለነመሳይ ግሩፕ ለሚዲያው ሰራዊት ተመቻቸው። ምክንያቱም ድርጊቱ እንደነገርኩሽ አሁንም ገና በምርመራ ያለ ጉዳይ ነው። ገና ብዙ ዶክመንቶች አሉ። ገና ብዙ የድምፅ ቅጅ አለ፣ የሚወጣ መረጃ አለ፣ ዶክመንት አለ፣ ገና የሚነካካ አካል አለ። ድርጊቱ የተደረገው መጋቢት 2017 ነው። ልጁ የተያዘው ህዳር መጀመሪያ ነው። የእሱ የወረኢሉ ኮሚኒኬሽን የሚያቀርበው ትክክል ነው፣ ስራውን ነው የሰራው። ተይዟን አቀረበ። ከተያዘ በኋላ ስልኩ ላይ እኮ ነው የተገኘው። ስልኩ ሲታይ ሲበረበር ይሄ ዶክመንት ቁጭ ብሏል፣ ይሄ ቪዲዮ። ልጁስ እንደው አሁን ምን ሊያደርግለት ያዘው? እስኪ የያዘው ደግሞ አድማ መከላከል ነው። በአካባቢው የሚንቀሳቀስ የአማራ ክልል ኃይል ጥምር ጦሩ ነው እንግዲህ የያዘው። ማረከው። ከተማረከ በኋላ መያዛቸውን ይፋ አደረገ። አድማ መከላከል ነው የያዛቸው። የክልሉ አድማ መከላከል ነው የያዛቸው። ከመከላከያም ጋር አይገናኝም ጉዳዩ። የሚገርምሽ ዘሎ መከላከያ ጋር የሚሄዱት ምንን ለማጥቃት እንደሚፈለግ ታውቂያለሽ። የያዛቸው አድማ መከላከል ነው። በአካባቢ ያሉ ኮሚሽነሮች ቅድምም ሳወራቸው ሰምተሻል። ኮሚሽነሩ ራሱ አለ ዛሬም ምስክር የሚሆን ተያዙ። ከተያዙ በኋላ ሰብአዊነታቸው ተጠብቆ በክብር ሰብአዊነታቸው ተጠብቆ ተቀምጠዋል። በዛ መካከል እንግዲህ ስራ ትሰሪያለሽ። ፖሊስ አለ፣ ምርመራ አለ። ዝም ብለሽ እኮ አሰስክሰስ ተማረከ ብለሽ እኮ ወስደሽ እኮ አታስረክቢም። እጅ ስልክ ትወስጃለሽ። የተለያዩ ነገሮች ቅድመ ነገሮች ይኖራሉ። እነዛ ነገሮች ላይ ምርመራ ላይ ምን ተገኘ? ይሄ ራሱ እጅ እየቆረጠ የተነሳው ቪዲዮ ተያዘ። ከዛ በኋላ ይሄን ነገር እንግዲህ እንዴት ወጣ፣ በምን ወጣ፣ ለምን ወጣ እሱን ራሱ የሚመልሰው አካል ይመልስ። ድርጊቱ ግን ትክክል ነው። ለጽንፈኛው ሚዲያ ግን ግባት የሆነው ልጁ ወዳውኑ ድርጊቱ ተደረገ ተባለ። ከተደረገ በኋላ እንደተያዘ መስሎ የተሳለ ነገር አለ። እሱ ስህተት ነው። ኦኬ፣ እሱን የማጥራት ስራ ነው አሁን እያደረግን ያለ ነው። አዎ፣ በጣም ጥሩ። አዎ፣ አሁን ገብቶሻል። እዚህ ጋር ኢትዮጵያን ለመጥቀም ከሆነ የምንሰራው፣ አገር ለመጥቀም ከሆነ የምንሰራው፣ የምንሰጠውም ግብአት መረጃ ለጽንፈኛው መልሶ ግብአት መሆን የለበትም። በማስረጃ የተደገፈ ቢሆን ይበረታታል። ከዚህ በፊት የተለያዩ ስህተቶችን ያለው አንዳንድ ልጆች ላይ እሱም አሁን ይሄ ከግለሰቦችን የማንገስ በነገራችን ላይ ግለሰቦችን ከጽንፈኛው ሚዲያ በላይ በዚህኛው በኩል ለምሳሌ ዘመነ እንትን መቀሌ ሄደ እንትና መቀሌ ቢሄድ ባይሄድ ለኛ ምንም ከወያኔ ጋር እንደሚሰራ ከሻቢያ ጋር እንደሚሰራ እናውቃለን። እኛ ሄደ ብለው ለምን ይነግሩናል? በቃ ይንገሩ። ምንም ዘመነ ማን ነው? ተራ ሰው እኮ ነው፣ ፖለቲካ የማያውቅ እኮ። እና ዘመነ አስመራ ገባ መቀሌ ገባ ለኛ ደንታችን አይደለም፣ ስለምናውቅ ግንኙነታቸው። እነሱ እኮ ናቸው አይደለ እንዴ ማርሸት አይደለ እንዴ ይሄው የትግራይን ጄኔራሎች ከዳንግላ ከታሰሩበት ወህኒ ቤት ፈትቼ የለቀኩት እኔ ነኝ ያስለቀኳቸው እኮ ብሎ እንደ ጀብዱ ፎክሮ እኮ የነገረን ማርሸትና ዘመነ ናቸው፣ አስረስ ናቸው። በኋላስ ወልቃይትን ደግሞ ሊያስይዝ ነው ብልጽግና ብሎ ፕሮፓጋንዳ ደግሞ መስራት ጀመሩ። ጄኔራል ይለቃሉ፣
ከዛ እንደገና ተወጋን ይሉሻል። ይሄ ነው እነሱ ፖለቲካ። ነገራችን ላይ አንዱ ጀነራል እኛ ወደ ወልቃይት ተፈናቃዮቻችንን ይዘን ስንመለስ ጦራችንን ይዘን ነው ብለዋልና እንግዲህ ከለቀቃቸው በኋላ ይዘው ይግመጣሉ እንጂ ምን ታደርጋለህ? እና እሱ ነው ስለ ልጁ ጉዳይ ሳጠራልሽ። በአጠቃላይ ልጁ ቃሉ አስፋው ይባላል። የዚህ የሰሜን ሸዋ አካባቢ ልጅ ነው። በእነዚህ በነ ምሬ ባለው የጽንፈኛ ቡድን የሚንቀሳቀስ ነው። ድርጊቱ የተደረገው ወረኢሉ አካባቢ ነው። ድርጊቱን በስነ ስርዓት አድርገውታል። ያደረጉት ደግሞ ዛሬ ሳይሆን አሁን የህዳሩ ይገርማቸዋል አይደለ? ህዳር አይደለም መጋቢት ነው የተደረገው። መጋቢት ነው እጅ የቆረጡት። የቆረጡበትም ምክንያት ልትክደን ነው ባንዳ ነህ ብለው ነው የቆረጡት። እንደውም አሁን እኮ ቃሉም እየሰጠ ነው በቪዲዮ የተደገፈ። አዎ ቃል እየሰጠ ነው። የበለጠ አሁን በደንብ ነው ይመጣል። በደንብ እሱ ይሄን ነገር መታወቅ ያለበት ልጁን አይክዱም። አሁን ቆይማ አሁን እኒህ ልጆች ብዙ ጊዜ የክደት ስራ ስለሚሰሩ ነው። እስኪ አንድ ቀን እውነተኛ ዘገባ እውነተኛ ፕሮፓጋንዳ መቼ ነው የሰሩት? እስኪ ዶክተር አብይ ባህር ዳር ድልድይ ሊያስመርቅ ሄዶ ሄሊኮፕተሩን እያሉ ያን ፕሮፓጋንዳ የሰሩ ሄሊኮፕተር ጎርጎራ ላይ ጣልን የሚሉ አየር ኃይል እዛ ባህር ዳር ላይ አየር ከሰከስን አንቶኖቭ ከሰከስን የሚሉ አንቶኖቫን ስንመታት አንቺና ፕሮፌሰር መሰላችሁኝ እዚህ ወንበር ላይ የሰራች ደሟን እያሰራች እስቲ አስቡ። ወዳም የተመታች አውሮፕላን ደሟን እያዘራች ደብረ ዘይት ገባች ብለው እኮ የሚያወሩ ናቸው። እኒህን ከነዚህ እኔ ግርማ የሽጥላን አቶ ግርማ የሽጥላን ገለው እኮ የወጣውን ድምፅ ቅጂ አርቲፊሻል ኢንተለጀንት የተቀነባበረ ኤአይ ነው እኮ ብለው ሲያደናቁሩ የነበሩ ነው። በኋላ ግን አመኑ። ራሳቸው እኛንን የገደል ነው አሉ። ጠቃሚ የዛኔ ጠቃሚ መስሎ አልታያቸውም ኤአይ ነው ሲሉ ማለት ነው። አሁን ደግሞ ጠቃሚ መስሎ ሲታያቸው ግርማ የሽጥላን የገደል ነው እኛንን አሉ። እነ ድርሳን እነ ምሬ ማለት ነው እነ በለጠ ሸገም። አሁንም ይሄ ልጅ ቀኑ የተዘበራረቀው በራሳቸው አረዳድ ችግር ነው እንጂ የተገኘው እጁ ስልኩ ላይ ነው። ልጁ እኮ በአድማ መከላከል ተያዘ አልኩሽ። እንደተያዘ ኮሙኒኬሽኑ አጋለጠ። ይሄ እኮ እንደውም የመንግስትን ግልጸኝነት ነው እኮ የሚያሳየው። የመንግስትን ዲሞክራሲያዊነት ነው እኮ የሚያሳየው። አልገደለም፣ ያዘ፣ በክብር ያዘ፣ ፎቶ አነሳ፣ በሚዲያ ለቀቀ። በሚዲያ መለቀቅ እኮ ጋራንት ነው። ተለቀቀ በሚዲያ። ከዛ በኋላስ ስልኩ ሲበረበር ይሄ ወንጀል ተገኘ። ይሄ ወንጀል ሲገኝ ከዛ ቃል ሰጠ። ድርጊቱን እንዴት እንዳደረገው በኋላ የሚመጡ ጉዶች አልኩሽ እኮ። የድምጽ ቅጂ ገና ብዙ ጉድ አለ እና የዚህ የወረኢሉ ጉዳይ በዚህ መልኩ ብናጠናቀው። እነ መሳይ ግን አሁንም ይሄ 45 ቀን ስካራቸው አለቀቃቸውም በተለያየ መልኩ ይላሉ። አዲስ አበባችን ግን ከአመፅ ይልቅ የዲፕሎማሶች መናኸሪያ ሆና እንደውም አምሮባት የበለጠ ተውባ ነው ያለችው። ይልቅ የበጅ የሚጠቅመው ለህዝባችን ለሀገራችን የሚጠቅመው ተባብሮ መስራት ነው። ለአመፅ እንዲወጣ የቀሰቀሱት እንግዳን ለመቀበል እንዴት በፍቅር በፌሽታ ባንዲራ እየውለበለበ ታላቁ ሩጫ ነው የተሻለ እንግዲህ እየውለበለበ እንደተቀበለ ታላቁ ኢትዮጵያ ታላቁ ሩጫ ደግሞ እንዴት አይነት የሀገርን ገጽታ በሚገልጽ መንገድ ቀይ ባህር ብለው ዛሬ ቀይ ባህር እኮ ነው የተባለው። በጣም ጥሩ ነው። ልክ ነው። ቀኔ እኮ ነው። አይ እንግዲህ ኃይሌ አላለንም። ግን ያው አንዳንድ ተንታኞች ተላንደሩ ላይ ምንድነው ቀይ ባህር በቃ ቀዩ ጎርፍ ተባለ። አሁን ይሄ ቀይ ጎርፍ ኧረ ስለ ኤርታሌ ሳልነግርሽ ኤርታሌ ፈነዳ አይደል? በሱ እንቋጨው ዛሬ ነው ወዳችን። ግብጾችን ምን ያክል እንግዲህ ልኬልሽ ነበር እንደውም የሆነች ነገር ፈን እንድታረጊ። ግብጾች ኤርታሌውን እሳተ ገሞራ የግብጾች እርግማን ነው። ኢትዮጵያ እኛን እየበደለችን ነው፣ ጉሮሯችንን እያነቀች ነው፣ ፈጣሪ ፈረደባት፣ ይኸው እሳተ ገሞራ ፈነዳባት ብለው የግብጾች እርግማን ነው ተብሏል። ኤርታሌና ራሳቸው ግብጾች ናቸው ያሉት። አይ እነሱማ ባይሉ ነው የሚገርመው። እንኳን ያቀርበዋል ከዚህ በፊት ዶክተር አብይን የሚተነትን ይቻላል። አሁንም የኤርታሌው እሳተ ገሞራ የግብጾች እርግማን ነው፣ አባይን ዘግተውብን ነው። ያንን ሲነካው አባይ ይከፈታል የሚል ይሄ ኋላ ቀር የሆነ ነገር ነው ያለው።
በእርግጥ እኔ አሁን የጽንፈኛውንና የሻዕቢያንም የወያኔን ማመጣት ሳይ ለካም ግብጾች የዚህን ያክል ኋላ ቀር ስለሆኑ ይህንን ምክር እየሰሙ ነው። አንዳንዴ ጣታቸው ላይ ቀለበት ታያለሽ፣ ረጅም መስቀል ታያለሽ፣ ትልልቅ ግብዳ ጳጳሳት እንኳን የማያደርጉት። ይሄ እኮ በነገራችን ላይ ከበረሀኞች የሚባል ከጥንቆላ ከምን ጋር የሚገናኝ እንጂ ዝም ብሎ እንጂ አንድ የባዕድ አምላኪ ማንነት መገለጫዎች ስታይባቸው በቃ ጌጣጌጥ ናቸው። ደሞም ሁልጊዜ ደም ካልፈሰሰ ስልጣናቸው የሚቀጥል የማይመስላቸው ስለሆኑ በትክክል የባዕድ አምልኮ ባለቤቶች መሆናቸውን ማረጋገጥ። ሌላው መጨረሻ እንድትስቂ ኢትዮጵያ የአባይን ውሃ ከሚገባው በላይ ለቃብኝ በጎርፍ ተጨነኩኝ ብላለች ግብጽ። በጣም ጥሩ። እንግዲህ ክቡራትና ክቡራን ተመልካቾቻችን ሀቁን ብቻ አውርተን ሳቁን ሳንጨምር እንዳንለያይ ይመስላል የዛሬ የመዝጊያ ፕሮግራማችን ይሄን ይመስላል። ለዛሬ ይሄ መልእክቱ ገብቶሻል። ደግሞ ገድቡ እኮ ነው ታውቂያለሽ። እንግዲህ አንድ 8 ቦታ አሉ፣ ከታች አሁን 4 አሉ፣ ከላይ ደግሞ 4 ይቀራል። ወደ ጎጃምና ላይ አካባቢ ይሄ ወሎ ሸለቆ አካባቢ በቃ እንግዲህ ገድቡልን ነው። ዙሮ ጎርፍ አስቸገረን እያለች ነው። አሁንማ በጀት ካልመደቡ አንገድብም ትላለች። አመሰግናለሁ ቴዲ፣ በጣም አስደናቂ መረጃዎችን አድርሰህናል። ይህ ዛሬ ያቀረብከው መረጃ በእውነት ላለፉት 2-3 ዓመታት በአማራ ክልል ምን እየተፈጸመ ነው? ከዚህ ላይ ተነስተን ወዴት ይደርሳል ጉዳዩ? ስለዚህ የሚመለከተው አካል ማድረግ ያለበትን ነገር እንዲያደርግ፣ መወሰድ ያለበትን ጥንቃቄ እንዲወሰድ፣ በተለይ ደግሞ መረጃ አሰባሰብ ላይ በክልሉ ያሉ የመረጃ ምንጮችን ተጠቅሞ ማን አንድ እግሩ ኦፊስ ማን አንድ እግሩ በረሃ ወይም ጫካ ነው ብሎ የገመገመ ሊመጣ የሚገባውን የሰላም የልማት የብልጽግና መንፈስ እንዲመጣ ወይም ውጤት እንዲገኝ ካደረግነው ጥረት ተነስተህ ዛሬ ጠቅለል አድርገህ የነገርከን ታሪክ ጥሩ ማሳያ ነውና በጣም ነው የምናመሰግነው። እየሰበሰብከው የነበረውን መረጃ እየሰማው ነበር ከሚመለከታቸው በትክክል ጉዳዩ በኃላፊነት ከያዙት ሰዎች ጋር ነበረ ቅድም ስታወራ የሰማሁና ይህንን መሰረት አድርጎ ደግሞ የሚመለከተው አካል የምንለው እንግዲህ መንግስት ነው። እኛ ያው መረጃውን ማድረስ ነው የሚጠበቅብን። አድርሰናል። የሚመለከተው አካል ደግሞ ይህን ጉዳይ በአጽንኦት ይመለከተዋል ብለን እናምናለን። ከዚህም ተነስተን ደግሞ ባለፈው ቅድምም እንዳልነው ባላንስ ማድረግ አለብን። ተሃድሶ ኮሚሽኑ ምን እያደረገ ነው የሚለውን ደግሞ እሱንም በሚቀጥለው ሳምንት እናቀርብና የሚወሰድበት እርምጃም ካለ እንዲወሰድ የሚመለከተው አካል መፍትሄ አሁን እኛ ትልቁ ነገር እዚህ ጋር ሰውን ኃጢአተኛ ማድረግም ብቻ አይደለም፣ ቢያንስ አስተካክሎ ልጆቹም ተጠቃሚ እንዲሆኑ ጦርነትም እንዲቆም ሰላም እንዲሰፍን። ትክክል። ይሄ ነው መሰለኝ በቃ ይሄ ነው እንጂ የሆነን አካል የሆነን ባለስልጣን ወይ የሆነን አካል ለመጉዳት አይደለም። አይ ባንዳም ከሆነ የህጋዊ እርምጃ እንዲወሰድበት ነው። ምክንያቱም የሚበዛው ህዝብ ነው። ለጥቂት ባንዳዎች ተብሎ አገር አትበጠበጥምና አርበኞቻችን ትላንት እንደሰሩት ታሪክ ዛሬም እንዲሰሩ ስለምንፈልግ እኛም ደግሞ የሚገባንን ወደ እናንተ ማድረስ ያለብንን የመንግስትም አካል ማወቅ ያለበትን እንዲያውቅ ነው የኛ ስራ። እንዳልኩት አድርሰናል። በሚቀጥለው ሳምንት ደግሞ እሱን ባላንስ ለማድረግ እንሞክራለን። ለዛሬ ግን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። መልካም ሳምንት ይሁንላችሁ።